ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ አሁንም የሊጉ መሪ እናንተ ናችሁ። እሺ አቡል ሳክስ ወልዋቴ አባ ሳክሶ ጎሚስታው ነፋው ይሄን ከመነዳት የሆነ ህዝብ ነፋው ምን አባቱ ወያላ መሆኑ በቃ አስቸጋሪ ማዘንም እኮ አይቻልም እኮ ስቃቸው በዛ መቀጣት አይቻልም። እኔ ወላሂ ዛሬ ያዘዝኛል እናቴ እኔ እንኳን በቃ ይሄን ቪዲዮ ሳላዝንልህ በቃ እንደዚህ ከሆነ በቃ ካላዘንክማ እኔ ያዘንክ መስሎኝ እንኳን ሳዝነኝ ነበር። ካላዘንክ በቃ እሺ እንኳን ደስ አለ ልበላ። እሺ ካላዘንክ እንኳን ደስ አለ። ደገነርስ ከፋችሁ እንዴ? ኧረ እንዲች ብሎ አልከፋንም። ኧረ አልከፋንም በሉ አለቅን ጎበዝ። አልከፋንም ማልከፍ ዋንጫው እንደሆነ የኛ ነው የእናንተ ነው። ለምን ይከፋናል? አልከፋንም በእውነት አላለቅን በቃ። አይ ደገነርስ ከፋችሁ እንዴ? ጨነቃችሁ እንዴ? እናንተ መጨነቅ ያለባችሁ ዋንጫውን ስትስሙ ስሜታችሁ ምን ሊመስል እንደሚችል ማሰብ ነው ያለባችሁ። በዚህኛው ዲፍረንስ በዚህ ነጥብ ልዩነት I know Pep, I know. Just calm down. አይ ከደጋፊ እስከ ተጫዋች ባንተር የሚያደርገው ክለብ አርሰናል አይደለም። ለሌላ ክለብ ደጋፊና ተጫዋች ማለት የራሱ ክለብ ደጋፊ እኮ ባንተር የሚያደርገው ክለብ ነው አርሰናል። ገነርስ ከፋችሁ እንዴ? ደበራችሁ እንዴ? እንዲች ብሎ እንዳይከፋችሁ። እንደዚህ አይነት ተልካሻ ጨዋታ አይደለም ማሰብ ያለባችሁ። ዋንጫውን ስንስም እንዴት አድርገን ሴሌብሬት እናደርጋለን ብለን እኔ የአርሰናል ክለብ ደጋፊ ሆኜ እንደዚህ ቢለኝ መጥቶ ጠላቴ ነበርም። እኔ ከዚህ በኋላ ሲቲ ነጥብ ይጥላል ብዬ ጭራሽ ነው ማላስበው። ይልቁኑ እንደዚህ ሜንታሊቲያቸው በወረደ ሰዓት አርሰናሎች ሌላም ጨዋታ ሊጥሉ ይችላሉ የሚል ግምት አለኝ። በቬንገር ጊዜ ፈርጉሰን እየቀማ እኛን እንዲጠሉ አደረጋቸው። አሁን ደግሞ ሲቲዎች እየመጡ ምንትፍ ለአርሰናል ጠላቱ የለንደን ክለቦች አይደሉም የማንቸስተር ክለቦች ናቸው። በእናንተ ምክንያት እኮ ጠላቶች ጓደኛሞች ሆኑ። እኛ ዩናይትዶች ከሊቨርፑል ጋር፣ ከሲቲ ጋር፣ ከቶተንሃም ጋር፣ ከቼልሲ ጋር ምን ቀረ? ከሁሉም ጋር እኮ በቃ ተስማምተናል በእናንተ ዙሪያ። ለማንኛውም አይዟችሁ፣ ቻሉት። አመቱን ሙሉ ያወራችሁት አሁን ተመልሶ መጥቶ እናንተ ነው የሚነክሳችሁ። ገና ደግሞ ነገ ነው ከነገ ወዲያ ከበርንሌ ጋር ጨዋታ አለው ሲቲ። እሱን ሲያሸንፍ አንደኛ ላይ ይቀመጣል። እናወራለን ያኔ። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ እናንተ የዋንጫ ሳይሆን ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ አሁንም የሊጉ መሪ እናንተ ናችሁ። ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ አሁንም የሊጉ መሪ እናንተ ናችሁ። ምን አይነት ድንቅ አሰልጣኝ ያለው አርሰናል! ዛሬውኑ ኮንትራት መፈረም አለበት አርቴታ ዛሬውኑ። ምን አይነት ዓለምን እንደዚህ ጸዳ አስተያየት የለም። ሳይዳይ ነው። አይ በያለኝ ጸዳው ሁሉም ነው እኮ ይደበርልሽ። ዶርጉ ጀመረሽ፣ ሳውዛም ተቀጠለሽ። ያው ሐላድራስ ወደበሪ አርጎሻል። እስቲ እዚህው ሳይድ ላኩለት። የዓለም ዋንጫው ላይ መሞከር ነው በቃ። አርሰናል ዓለም ዋንጫው ላይ ይሳተፋል። ዓለም ዋንጫው የእናንተ ነው። ያው እኛ ከምናልቅ ይሻላል። እነዚህ ሰዎች ምንም ካልበሉ እኛን ነው የሚበሉት። ስለዚህ የሆነ ነገር ጉቦ ምናምን ከፍለንም ቢሆን ዓለም ዋንጫው ላይ እናሳትፋቸው። ኧረ ካልሆነ አለቅን። እነዚህ ሰዎች ዘንድሮ ካልበሉ እኛን ነው የሚበሉት። የተረጋገጠ ነገር ነው። ስለዚህ ለምን እንበላለን? ዓለም ዋንጫውን ይወስዱት በቃ።
ያልተጽናናው ሰው ነኝ ሲጀመር። እንዴት አደራችሁ የአርሰናል ደጋፊዎች? እኔ እስካሁን ድረስ አልተኛውም፣ እንቅልፍ አላለኝም። ትላንት በሞራል መጥቼ አይታችሁ ነበርና በሞራል የመጣሁት ለምን እንደሆነ ልነግራችሁና ዛሬ ደግሞ በተቃራኒው በጣም ደብሮኛል፣ በጣም ተናደድኩ። ካለፈ በኋላ በጣም ተናደድኩ። እኔ ትላንት ሞራል የተሰማኝ ምክንያት ማለት ነው እንኳን አይደለም ማን ሲቲን ካሁን በኋላ አንድ ፕሪሚየር ሊግ ጨዋታ ማሸነፍ የሚያቀተን ደረጃ ላይ ደርሰናል ብዬ ስለፈራው ነበር። ፕሪሚየር ሊግ ዋንጫውን አተናል ብዬ አላወራሁም እንጂ ገባህ አይደል? ምክንያቱም እዚህ መጥቶ ሌላውን ተስፋ ያለውን ደጋፊ ተስፋ ማስቆረጥ አለብኝ ብዬ አላስብም። ተስፋ የሚያሳይ ነገር ካየሁኝ ግን ተስፋ ለመስጠት ተቸኩላለሁ። ደጋፊ ማለት እንደዛ ስለሆነ ማለት ነውና በታክቲክ ስለታፈንን በታክቲክ የሆነ ነገር ስለተነቃብን እሱን ነገር ካልቀየርን ማንንም ማሸነፍ አንችልም። በቃ ይሄ ነበር ፍራቻዬ። ማንንም ማሸነፍ አንችልም እና ትላንት ያው ሃቨርትዝ ፊት ለፊት ገባ። ታክቲካሊ መፍትሄ ያገኘን እሱ ሞራል ሰጠኝ። ግን ተሸንፈናል። ዞሮ ተሸንፈናል። አሪፍ ተጫውተን ቢሆንም ተሸንፈናል። በአንድ ሳምንት ማለት ነው። በቃ ዞሮ ከአንድ ሳምንት ነው። ከእሁድ እስከ እሁድ እንደዚህ ሆኗል ለውጡ እና ይሄን ሳስበው የቦርንማውዝ ጨዋታ አቃጠለኝ ነው ማለት በቃ እንቅልፍ ያጣሁት በዚህ ተቃጠልኩ። በቦርንማውዝ ጨዋታማ ስለህ ተስፋ የሰጠኝ እሺ አሁንም ከዚህ በኋላ ያሉትን ጨዋታዎች የማሸነፍ እድል አለን። ምክንያቱም ታክቲካሊ አልተገደብንም። አሁንም ገባርለ ግን ይሄንን ማየት ሜንታሊ ላይ ገድባ አይችልም። በተለይ አሁን በርንሌ ጋር ተጫውቶ ማቆ ፔፕ ከሆነ 4-0 5-0 ያሸነፈውና አንደኛ ላይ ቁጭ ብሎ ይጠብቀናል ማለት ነው እኛ ኒውካስልን እስክንጫወት ድረስ። ይሄን ሳስብ ተቃጠልኩ። ስለ እስኪያልቅ ድረስ አላለቀም ብለን ግዴታ ድረስ እንቀጥላለን። ግን በቃ ሌላ ጊዜ ጨዋታውን እንዳየሁኝ ይቃጠልና ራሴን ነበር ማረጋጋው። አሁን ደግሞ ጨዋታውን እንዳየሁኝ ከሌላው ሰው በተቃራኒ አልተቃጠልኩም። ከዛ ካለፈ በኋላ ተቃጠልኩ ነው ማለት እኔ ይሄ ሁላ ዓመት ታክሰናል። እግር ኳስ እባክሽን እዳችን ክፈይን እባክሽን